ደም ብዛትሽ በዚህ አገር ስትረስ ላይ ደም ብዛትሽ ከፍ ይላል ማለት ነው። ከዛ እነሱ ደግሞ ኦሮሮሮሮ እዚህ ለካ ብርቱካን አለ እንዴ የተዘጋጀው ብርቱካን እሸት አለ እንዴ ይልልሽና ጠቀስ ስታደርገው እዚህ እንግዲህ አንቺ እርር ስልክ አነሳም እርር ኢንተርኔት ዝግ ነው እርር ድብን ልጆች እዚህ ጋር ድብን ያረጉሻል። ዲያስፖራ ብቻ በመሆኑ አይኗን ጨፍና ድርግም ብላ ነው የምትገባው። በሚመላለስ ሰዓት ለካ ቃኘት 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 እያደረገ እየቀመሰም እንግዲህ ይመጣል። ሰላም ጋይስ እንዴት ናችሁ? እንብላ። ግሬፕስ እየበላው ነው። እንብላ። ሰላም ብያለሁ። እንግዲህ ዛሬ ደግሞ እስቲ ለዲያስፖራ ለእህቶቼ መልእክት ላስተላልፍ ነው። እንግዲህ ያው የተሰማኝን አይደል የተሰማኝን ያየሁትን የሰማሁትን እንግዲህ ሹክ እያላችሁ እየሰማችሁ ኮርኩሩና ማለት ነው ወደ እናንተ ላደርስ መጥቻለሁ። ምንድን ነው ለዲያስፖራ እህቴ ምን ልልሽ ነው? ባለቤትሽን ኢትዮጵያ ብቻውን አትላኪ። ለምን እንደዛ እንዳልኩ ታውቂያለሽ? ጨዋ ነው የምትዩ ባልሽን ኢትዮጵያ ከላክሽ አንቺ እዚህ ፍድም ትያለሽ። ስልክ አያነሳልሽ። እዛ ስልክ ምን ነው አላነሳ ምን ሆንክ ስትዩ ወይ ማብራት ጠፍቶ ይልሻል። ማብራት የለም ወይ ኢንተርኔት የለም ይልሻል። እሱ የት ነው ዳታውን ዝግት ምኑን ዝግት አድርጎ እሱ ከአንዷ ጋራ እያለ ነው። እኔ ወይ ቅር በለኝ እንደዚህ በማለት የራሱ አንተ ቅር በለኝ ጾም ነው እኮ እና ምንድን ነው እንደሱ አትላኪ። ከሄድሽ ኢትዮጵያ ሂጂ። ደስታም ሀዘንም ምንም ካለ ባልሽ ነው። አብረሽ አንጠልጥለሽ አብረሽ ሂጂ። ከጎንሽ አስቀምጠሽ ባልሽ ነው። ቦርሳሽን ጥለሽ ትሄጃለሽ እንዴ? መታወቂያሽን ምንሽን ጥለሽ አትሄጂማ። ስትሄጂ በቃ ኢትዮጵያ ከሄደ እንደዛ አንጠልጥለሽ ይዘሽ ሂጂ። የኔ እናት ልንገርሽ፣ ሹክ ልበልሽ። ባሌ አይ ጨዋ ነው እንደዚህ አይነት አያደርግም ብለሽ አምነሽ ብትልኪ እዚህ 2 እና 3 ልጅ ይዘሽ ፍድም ትያለሽ። እርድብነት ያለሽ ጨዋ ነው ያልሽው አንድ ቀን የሆነ ነገር ትሰሚያለሽ። ከዛን ደም ብዛትሽ በዚህ አገር ስትረስ ላይ ደም ብዛትሽ ከፍ ይላል ማለት ነው። ለልጆችሽ አትደርሽም። በሽተኛ ዳያቢቲስ በሽተኛ ከመሆንሽ በፊት መጀመሪያ አስቀድመሽ ተጠንቀቂ። የፈለገ ለምን አይሆንም። እኔ ያየሁትን ነው የምናገረው። እንግዲህ ምንድን ነው የፈለገ ጨዋ ቢሆን አንቺ እዛ ሲሄድ ወዙን አይታ ባለትዳር ነው አትልም፣ ምን ነው አትልም፣ አትለይም። በቃ ሄማ ዲያስፖራ ነው ወዙን ታይልሽና ዲያስፖራ ነው ብላ ቀረብ ትላለች። ይሄ ጨዋ ነው ያልሽው ባለቤትሽ ደግሞ እዛ ብታይ ምን ይመሳሰላሉ ብታይ። አንቺ እዚህ ማትለብሹን እዚህ ማታደርጊውን እነሱ እዛ አምረው ይሄንን ሁማን ሄራቸው ራሱ ለየት ያለ ነው። አሳምረው ምን ብለው ብታይ ቆንጆ አድርገው ራሳቸውን የሚሄዱት ብርቱካን አስመስለው ነው። የሚገርምሽ በቃ የሚሄዱት። አንቺ ደግሞ እዚህ 2 ልጅ ይዘሽ 3 ልጅ ይዘሽ አጋዥ የለሽ ምን የለሽ እዚህ ፍድም ብለሽ ትሰሪያለሽ፣ ትወጫለሽ። የቤቱንም የልጆቹንም ራስሽን ሳጢ ኦልሬዲ ውበትሽ በዛ አልፏል። ከዛ እነሱ ደግሞ ኦሮሮሮሮ እዚህ ለካ ብርቱካን አለ እንዴ የተዘጋጀው ብርቱካን እሸት አለ እንዴ ይልልሽና ጠቀስ ስታደርገው ይፈዝና እዚህ ያለውን አንቺን ልጁን ይረሳና
እናትዬ ያው እንግዲህ ወንድ ነው፣ ምንም ማድረግ አትችም። ተፈጥሮ ነው እንግዲህ እነሱ ጋር አያልፉም አያልፉም። አዎ አያልፉም። እና እሷም ደግሞ እዛ አታሳልፍም። ዲያስፖራ መሆኑን ካወቀች ደግሞ ልታረግ ባለትዳርም ነው ምንድን ነው የለም። ዲያስፖራ ከሆነ ጉድሽ በቃ አለቀልሽ። ተከታትላም ቢሆን እንደምንም አድርጋ አትለቅም። ከዛን ያው እዚህ እንግዲህ አንቺ እርር ስልክ አያነሳም እርር፣ ኢንተርኔት ዝግ ነው እርር፣ ድብን ልጆች እዚህ ጋር ድብን ያረጉሻል። ስራው ድብን ያረግሻል። ስትረሱ ድብን፣ ክሬዲቱ ድብን ያረግሻል። እሱ ደግሞ በዛ ላይ ሲጨምርልሽ ስልክ ሳያነሳ በምትፈልጊ ሰዓት አንቺ ስልክ አያነሳልሽም። የባሰ ድብነት ያለሽ ማለት ነው። እርት ያለሽ። እንደዚህ ከመሆንሽ በፊት ማስጠንቀቂያ ልስጥሽ። ባልሽ ከጉያሽ ማጣት የለብሽም። ሄደሽ ራሱ ይዘሹ አብረሽ ከሄድሽ የሆነ ነገር ፕሮግራም ሊኖራችሁ ይችላል ወይ ሊኖረው አትላኪ ብቻውን አብረሽ ሄደሽ እህቴ ወደዚህ እኔ ትንሽ ልቆይ። መቆየት ራሱ ካለብሽ አንቺ ነሽ ኢትዮጵያ መቆየት ያለብሽ። እሱ ላኪው ይምጣና ይስራ። ለምን እንደሆነ ታውቂያለሽ እናቴ? አንቺ እዚህ ትቆጣጠሪዋለሽ። ለምን በይ ኢንተርኔት 24 ሰዓት ነው እዚህ ማብራት 24 ሰዓት ነው። በማብራት አያሳብብብሽ። በምንድነው ኢንተርኔት አያሳብብብሽ። በደወልሽ ቁጥር የት ነክ ማለት ትችያለሽ። ምንም ምክንያት የለውም። ስልኩን ከዘጋ ለምን ወዴት ወዳ ብለሽ መኪና ላይ ቢሄድ ቻርጅ አለ፣ የት ቢሄድ ቻርጅ አለ። ኤቭሪ ታይም ኤቭሪ ሰም ሁሉ ነገር ፉል ነው እዚህ መቆጣጠር ትችላለሽ። ኢትዮጵያ ግን አይ ማብራት የለም እንዲህ ነው ቢልሽ ያ ምክንያት አለው። ይጠፋላ ኢንተርኔት በየጊዜው ይጠፋል። ኢንተርኔት ይጠፋል። ከእንደገና ደግሞ ማብራትም ደግሞ ይጠፋል። ስለዚህ ምን ይልሻል? ውይ እነዚህ እኮ ማብራት ጠፍቶ ቻርጅ ሳላረግ ይልሻል። በሌላው ቀን ሲያነሳ ማለት ነው። ከዛን አንቺ እንደም ብዛትሽ ከፍ እርር ድብን እስከምትይ እሱን ልከሽ እዚህ አንቺ እዛ መቆየት እንደውም አለብሽ እንጂ ወይ ከመጣሽ ደግሞ በባልሽ ጋር መምጣት። አንዳንዴ ያው ስንሄድ እኛ ሴቶች ቤተሰቦቻችንም ጊዜ ምንትም ለማሳለፍ እኛ ትንሽ እኛ ሴቶች ሳሰት ስለምንል ያው መቆየታችን አይቀርም። እሱን ላኪው ይስራ። እዚህ መጥቶ ይስራ። ስልክ ስደውይለት ያንሳለሽ። እንደዛ ማድረግ ነው ያለብሽ። እና ይሄንን መልእክት ልነግርሽ ነው እህቴ። ለምን ኢትዮጵያ አስቸጋሪ ነው። ለምን እዛ ደግሞ ኑሮ ላሸንፍ ብለው እነዚህ ልጆች እንግዲህ ያው አይመርጡም። ባለትዳር ነው ወይ ምንድነው ብለው መርጠውም አይጠይቁም፣ አይገቡም። ዲያስፖራ ብቻ በመሆኑ አይኗን ጨፍና ድርግም ብላ ነው የምትገባው። በቃ ከዛን ወይ እንግዲህ አላቅም ለየት ያለ ይሆናል። ወይ ብር ልትበላም ብር ይሰጠኛል ብላ አስባ ወይ ደግሞ ይወስደኛል ብላ ማስባ ሊሆን ይችላል እንጂ በእውነት እንትን ራሱ ካፌ ገብታችሁ ራሱ እዛ የሚኖር በአስተናጋጅ ራሱ ሴቶች አሁን የዛ ሀገር ሎካ የሚኖረውና ዲያስፖራ ከሆነ እኩል አታስተናግደው። ለዲያስፖራው ከፍ ዝቅ ብላ እንዴት ነው ስኳር አለው እንዴት ነው ለዛኛው ስታቋለቻ ወዙን አይታ ስኳር አምጣ ስትለው ራሱ እንዲህ እያለች ነው የምታመጣለት። አንሶት ከሆነ እንትኑ ንስካፌው ምናምን የሚጠጣው ነገር ወይ ሻይ ሊሆን ይችላል። ለዛኛው ስለ ዲያስፖራው እንዴት ነው ስኳር አለው ቆንጆ ነው እያለች ሁላ ነው ጠጣ እያለች አስተናጋጇም እኮ ነው የምላችሁ። እና እኩል ራሱ አይስተናገዱም ለማለት ነው። እና እንግዲህ በዚህ አጋጣሚ በትዳር መሀል ለምን እንዳነሳው
ለምንድን ነው ባሎቻችሁን አብራችሁ ሁኑ ምለው? በዚሁ አጋጣሚ የሆነ ታሪክ ልንገራችሁና ባልና ሚስት ናቸው። ቆይቷል እዚህ ከመጡ ማለት ነው። እና ልጆችም ወልደዋል። እና እሷ አትሄድም፣ ብዙ ጊዜ እሱ ነው የሚሄደው። እዚህ ብዙም ስራ መስራትም አልጀመረች። ልጅም በላይ በላይ ነው የወለደችው። ያው ልጆች ታውቃላችሁ፣ ልጅ በላይ በላይ ሲወለድ እንኳን አንድ 3 ልጅ ይቅርና አንድም ልጅ ደግሞ ከባድ ነው በአሜሪካን ሀገር ላይ ማለት ነው። እና እንግዲህ እናት የሆናችሁ ታውቃላችሁ። እና እቺ እንግዲህ እናት ባሏ በየጊዜው ነው የሚሄደው፣ በየአመቱ ይሄዳል ኢትዮጵያ። እዛም እንግዲህ የሆነች ነገር አፍርተዋል፣ ንብረት ቢጤ። እሱን እንግዲህ ልቆጣጠር እያለ ነው የሚሄደው ሁሌም ማለት ነው። እሷ ደግሞ ያው እንግዲህ የጋራ ነውና ስራ ነውና ብትልና ያው እዚህ ያለውን ትሸፍናለች፣ እሱ ደግሞ እዛ እንግዲህ ይሸፍናል እያለች ነው የምትልከው። ያው ባልና ሚስት ስትሆኑ የጋራ ነውና ሁሉ ነገር ማለት ነው። እና ለምንድን ነው ይሄንን እላችሁ እንትን ያነሳሁት? እንግዲህ እሷ አምናው ነው ታምነዋለች፣ ባሌ ነው ብላ አውቀዋለሁ ብላ ነው በአመኔታ ያው ሲሄድ ሲመላለስ የነበረው። አጅሬ ግን በሚመላለስ ሰዓት ለካ ቃኘት 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 እያደረገ እየቀመሰም እንግዲህ ይመጣል። እያለ 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 እንደዛ እያደረገ እየመጣ መጨረሻ ላይ ያው እንግዲህ አንድ ቀን መጋለጥ አይቀርምና ሲልከሰኮስ እንግዲህ የነበረው ጋር እርግዝ ኢትዮጵያ እዛው ማለት ነው። እንግዲህ እዚህ 4 ልጅ ነው ምናምን አላቸው። ከዛ እንደዛ ሲሆን ያው እንግዲህ ልጅቷ ሁሉን ነገር አውቃለች። እዛ በሚመላለስ ቦታውን ኤቭሪቲንግ ሁሉን ነገር አውቃለች። መጨረሻ ላይ ልጅቷ ለቤተሰቦቿም ነገረች። እዛ ጋር እንዳስረገዛችም ታወቀ። ባለትዳር መሆኑን ግን የእሷ የልጅቷ ቤተሰብ የሚያውቁት ነገር የለም። በቃ አሜሪካን ነው፣ እቺ አሜሪካ ፈረደባት እና በቃ እነሱ አርግዛለች በቃ ይወስደኛል ነው። ለእሷም ምንም ነገር ባለትዳር ነኝ የልጆችም እናት አባት ነኝም ብሎ አላላትም። እንዲሁ ነው ሲሸውዳት የነበረው። መጨረሻ ላይ ይሄ ሰው ዝም ይባልና መልሶ ሲሄድ ጋማውን ያዝ። ከዛ ቤተሰቦቿ ይዘው እንዳረገዘች ስለታወቀ ያዙት። በል አስረግዝሃታል፣ ቀለበት ስር ሽማግሌ ላክ ተባለ። ይሄ ሰውዬ እዚህ ደግሞ ሌላ ጉዳ አለበት እና በዛ መሃል ይኸው እሷም በኋላ ላይ አወቀች እና ያው መክሰስ ትችል ነበረ። በዚህ ሀገር ግዴታ ያው ያስከስሳሉ። እውነት ማለት ባለትዳር ሆኖ መልከስከስ አይቻልም እና መክሰስ ትችል ነበረ። ያው የልጆች አባት ነው ብላ አንዳንዴም ሴት ልጅ ጠንካራም የለች። እኔ ብሆን ከሰዋለሁ፣ አላልፈውም። ለምን እኔ እዚህ ሆኜ እየጠበቅኩት አንድ ላይ እዚህ የእሱንም ልጆች እያሳደግኩኝ እሱ በላይ ላይ እኔ እዚህ ቤተሰቦቿን እየናፈቀች እንግዲህ አስቡ። እሷም ቤተሰቦቿን ሄደ አይታ አታውቅም። እሱ ግን በየ6 ወሩም በየአመቱም እየሄደ ቤተሰቦቹንም አይቶ እንደዚህም ተልኮስኩሶ ይመጣል። ገብቷችኋል ጋይስ? ስለዚህ እንደዚህ አይነት ታሪክም ስላለ ነው ጋይስ። ስፔሻሊ እህቶቼ እንደዚህ አይነት ነገር ተጠንቀቁ። ባሎቻችሁን ቅድሚያ እርር ድብን ከምትሉ ጥንቃቄ አድርጉ። እንግዲህ እኔ ሴት
እህቶቼ ባለትዳር የልጅ እናት ሆና ባሏ ጥሏት ካልሄደ ወይም ደግሞ አስቸጋሪ ባል ካልሆነ በቃ ያለ እንዴት ነው? እኔ እንጃ። እኔ ሴት ልጅ ከወለደች በኋላ ምናምን እስፔሻሊ ኢትዮጵያ ሴት ልጅ ሴቶች እኛ ሴቶች ኢትዮጵያን እንደዚህ አይነት ወንዶች ነው በብዛት የሚያስቸግሩት እንጂ እኔ እናት ሆና የምትል ከሰከስ ሌላ ወንድ ጋር ሄዳ ብዙም እኔ የሰማሁትም የለኝም በእውነትና ወይ ተራርቀው በቃ አለ አይደለ ፍቺ አይነት እያሉ እንደዛ አይነት ሊኖር ይችላል እንጂ ስፔሻሊ እናት ስንሆን እኛ በቃ ሙሉ በሙሉ ራሳችንን እስከመጣል ድረስ ለልጆቻችን ነው አሳልፈን ራሳችንን የምንሰጠው። ወንዶች ደግሞ እንግዲህ በባህሪ በተፈጥሮ የሚሆን አላቅም አንድ አይነቶች ናቸው በብዛት አርቀው ቶሎ አያስቡም፣ ይሸወዳሉ ቶሎ አዱን ነው ብቻና የተለያየነን እና ከተሸወዱ በኋላ እንግዲህ የሚሰማቸው ስሜት እነሱ ናቸው የሚያውቁት። ላይፍ ህይወት ነው ብለው ጀምረው ልጅ ወልደው መጨረሻ ላይ ሌላ ህይወት ደግሞ ሄዶ መጀመር ማለት ከባድ ነው እና ለባለትዳር እህቶቼ እንግዲህ ይሄንን እንግዲህ የመሰለ ጮማ ወሬ ሹክ ብያችኋለሁ። እንግዲህ እየሰማችሁ የኮረኮራችሁ ጆሯችሁን ሰብስክራይብ ማድረጋችሁንም ረሰት እንዳታረጉ ነካ አርጓት። ደውል ምልክቷንም አዳዲስ ቪዲዮ እንዲመጣላችሁ መለቀውን አዳዲስ እንድትሰሙ ያቺን ደውሏን ቅጭል 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 አድርጓት። እሺ ጋይስ እና ይሄን ልላችሁ ነው እንግዲህ። ጋድ ብለስ ዩ። በሌላ ቪዲዮ በሌላ ቶፒክ እስክንገናኝ ባይ ባይ።